ሰላም ጤና ይስጥልኝ የሰዓዳ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አላህ አልሐምዱሊላህ። ይህ ቪዲዮ ሰብስክራይብ፣ ላይክ፣ ሼር አድርጉ ማለት ነው። እኔ እንግዲህ የታዘብኩትን ነው የማወራው ማለት ነው። በመጀመሪያ ደረጃ እንድሪስ ወንድሜ ማለት መረጃ አለኝ ብለትና በቀደም ስናወራ ነበር ላይቭ ላይ ማለት ነው። እነ ጆከር ሰድበውኛል እንደዚህ ስትል ነበር። ኦፍ ኮርስ ተናግረዋል አውቃለሁ። ግን ለምንድነው ትናንትና ሁለት አይነት ቃል የሆንከው? ሁለት አይነት ቃል ሆነ። አሁን እንደገና ምን ብለህ ቪዲዮ ሰራ? ሃናን የምትወዱ ሃና ነፃ እንድትወጣ የምትፈልጉ ሰዎች መረጃውን ሼር አድርጉ። በመጀመሪያ ደረጃ ቲክቶክህን አላዘጉብህም። እኔ ይቅርታ አድርጉልኝ፣ ወላሂ ውሸት አልወድም። ገባ? ውሸት ማስመሰል ምናምን አልወድም። ለዛ ነው ከብዙ ሰው ጋር የማልስማማበት ምክንያት። ገባ? ማስመሰል አይመቸኝም። ይህ የራሴ ጸባይ ነው። ለምን አታስመስልም ብዬ አልቃወምህም። ግን መረጃ ላይ ማስረጃ ላይ ምን አለኝ ከደላላው ጋር አወራለሁ ብለህ በአንደበት ላይ ሰምተናል። እንደገና ትናንትና ስትያዝ ወዲያ አልክ። ቲክቶክን አዘጉብህ ያልክ አጀንዳ ፈለክ ማለት ነው። ገባ? ከዛ በኋላ ኔክስት ዛሬ ደግሞ ምን አልክ? የአባቷን ድምፅ ይዘህ መተህ እኔ ወሬ አልፈልግም፣ እኔ እንደዚህ አልፈልግም። ኦፍ ኮርስ ወሬ ትፈልጋለህ፣ መፈመስ ትፈልጋለህ። አለቀ ደቀቀ። ምክንያቱም እዚህ ጋር ስናሽቃብጥልህም እኩል ነው፣ ስንናገርህም እውነቱን ነው። ገባ? ምክንያቱም እዚህ ጋር ማስመሰል ጥሩ አይደለም። አንተ በሰው ክሬዲት፣ በሰው ህይወት፣ በሰው እንትን ለመፈመስ መጣጣርህ ግን እውነትም ሰገጤ መሆንህን አሁን አውቄያለሁ። በጣም ሰገጤ ነህ። ምክንያቱም በሰው አራዳ ብትሆን በሰው ነፍስ አትነግድም ነበር። ገባ? እውነቱን እንዲታወቅ በወሬ ሲጀመር ወረኛ ቱልቱላ ነህ። አስረግጬ ልንገርህ እናቴን። እኔ ይቅርታ አድርጉልኝ። ወንድ ልጅ ቆፍጠን ሲል ነው የምወደው እንጂ ወንድ ልጅ ሲሽለጠለጠኝ ምቾቴ አይደለም። በሁለተኛ ደረጃ ደግሞ በሰው አትነግዱ። እቺ ልጅ ያለችው ተይዛ አንተ ከደላላዩ ጋር ግንኙነት አለህ እየተባለ ነው። አሁን እንዳለህ እያረጋገጥክልን ነው። ምክንያቱም እኔ በወሬ አይደለም፣ ገንዘብ ፈልገህ ነው አንተ። ገንዘብ ጨላ። ገባ? ገንዘብ ስለፈለክ እንጂ ገንዘብ ባትፈልግ ኑሮ በዚህ ደረጃ አትጋጋጥም ነበር። በሁለተኛ ደረጃ ደግሞ መፈመስ ትፈልጋለህ። አልፈመስክም፣ መፈመስ ትፈልጋለህ። በሰው ደም እኮ አይፈመስም ያጀማ። በሰው ደም፣ በሰው ህይወት፣ በሰው ላይፍ አይፈመስም። ቀልደህ እኮ ትፈምሳለህ እንዴ? ፌመሶቹ ከቤትህ መጡ። ከቤቴ ካልመጣችሁ ታንቄ ሞታለሁ አልክ። ከቤትህ መጡ አይደለ? ምን ያድርጉ? በውስጥ አልክ። በውስጥ እሺ እሰራለህ፣ ተሽለጠለጥክ። ያልከውን መረጃ እኮ አላልኩም ብለህ ነው የካድከው። ምንድነው አንተ በሃና ጉዳይ ወላሂ መፈመስ ትፈልጋለህ። በቃ ይህ ነው አሁን እኔ የተረዳሁት። ምንድነው በቀደም እኔ ካንተ ጎን ነበርኩኝ። አሁን ግን እኔ ከውሸት ጎን መቆም አልፈልግም። ገባ? ለምን አንተ ለመፈመስ እንጂ የሃና ጉዳይ አስቦ ምን ብሎ አይደለም። እኔ ከተረዳሁት ነው የምነግርህ ወንድሜ። ገባ? ከምንምና ከማንም በላይ የሰው ነፍስ ይበልጣል። ከመፈመስ ከማስፈመስ ምን ከማለት የሰው ነፍስን እስኪ ያስበልጡ። ሰባዊነታችሁ እስኪ ሰባዊነት ምንድነው ብላችሁ እስኪ ይሰማችሁ። አሁን አንተ ሰገጤ መሆን ምልክት አንደኛ የገጠር ልጅን መሸፈን ትፈልጋለህ፣ የገጠር ልጅ እንዳይያዝ፣ የገጠር ልጅ ዲፖርት እንዳይደረግ። ሁለተኛ ደግሞ ምንድነው ሰውን እያጃጃልክ መፈመስ ትፈልጋለህ። ጅልነትን አረጋግጠናል ባይዘወይ። በሁለተኛ ደረጃ ደግሞ ቪዲዮ አለን እኮ እኛ። ቪዲዮ ምንድነው ያልከው አንተ? ቪዲዮ አለኝ ብለህ አሁን ያወጣኸው የቤቱ አቅጣጫ መሆኑን በምን እርግጠኛ ነን እኛ? ምክንያቱም የቤቱ አቅጣጫ ነው ብለህ የመራኸው ነገር እኔ አላመንኩበትም። ይቅርታ አድርግልኝ። ምክንያቱም የማይመስል ነገር ለሚስት አትንገር ይላል ያገሬ ሰው ሲተርት ማለት ነው። አንተ የማይመስል ነገር ለምን ታረጋለህ? የቤቱ አቅጣጫ አልከው እኮ የራጎ ቤት እኮ ሁሉም ያውቃል እኮ። ሶሻል ሚዲያ ላይ እኮ እንኳን አንተ በዛ ደንበር የምትደዋወለውና የምታወራው ከደላላ ጋር እኛ ራሱ እናውቃለን ስለ ራጎ ቤት። ምክንያቱም ተፖስቷል ኦንላይን ላይ። ለምንድን ነው በዚህ ደረጃ ቤቷ የሃና ቤት ያለችበት እዚህ ጋር ነው፣ የሃና ቤት ያለችበት ከዚህ ጋር ነው? ኢማጂን ደንቆሮ እኮ አይደለንም። 21ኛው ክፍለ ዘመን እኮ ነን ብሮ። አንተ በሃና ሁኔታ መፈመስ ስለፈለግ አታሽቃብጥ። ገባ? ከምንም እና ከማንም በላይ ሰባዊነትን አስቀድሙ። ባይዘወይ ፍመሳን አታስቀድሙ። ገባችሁ? ፍመሳን ስታስቀድሙ እናቴን እቺ ልጅ ነገ ወዲያ አንድ ነገር ብትሆን የኢትዮጵያ ሕዝብ አንተን አይለቅህም። ይህን እሰብበት።
እኔ ይቅርታ አድርጉልኝ አሽቃባጭ የሚዋሽ ሰው ምናምን አይመቸኝም ወላሂ ለዛ ነው ድርቅ አልኩ ደረቅ ነኝ ገባችሁ እና ከምር በጣም የገረመኝ ውሃ ስትቀዳ ያለው ቪዲዮ አለ ተብለናል ውሸት አያስፈልግም አሁን ደግሞ አላልኩም አለ መረጃውን ሲያመጡለት ደግሞ ተሽለጠለጠ አይታችሁታል ማለት ነው ምክንያቱም ባህና መፈመስ ይፈልጋል ገባችሁ ባህና መፈመስ ይፈልጋል ሁለተኛ ደግሞ በውስጥ ገንዘብ ያለው ዲያስፖራው መብላት ይፈልጋል ይሄ የፈረደበት ዲያስፖራ ሰባዊነት ስለሚያጠቃው ዲያስፖራውን አርጎ ለመብላት ነው ከኢመች ጋር ትደዋወላለ እውነቱን ልንገርህ እኔ ከኢመች ጋር እንደምትደዋወል እኛም እናውቃለን እኮ ብንናገር እናልቃለን ስለዚህ አሁን አንተ በዚህ ወጥቶ በዚህ ወርዶ በዚህ ብሎ የራስ ጓደኞች ነው የዘረጠጡ ከኢመች ጋር እንደምትደዋወል ስለዚህ ይሄ ነገር መቆም አለበት በሴት ልጅ ገንዘብ በሴት ልጅ እንትን አትነግዱ ገባችሁ ሴት ልጅ ተይዛ እናንተ አትነግዱ